ይሄ 2 ኤከርስ ነው ወይኑ የተቀመጠበት ገና አንድ አመቱ ነው። በሀገረ አሜሪካ እንዲሁም በውጭው ዓለም የኦርቶዶክስ ቤተክርስቲያናችን እጅጉን እየተስፋፋች ትገኛለች። ይህን አይነት ገዳም በአሜሪካ እየተሰራ ነው ቢባል ማን ያምናል? ብፁዕነታቸው እንደዚህ እያስጎበኙን ይገኛሉ። እስራኤል ዳንሳ ወደ ሰሜኑ ክፍል በኦርቶዶክሳዊነት በብዛት በሚታወቁት ህዝቦች ጋር እጓዛለሁ ይለናል። ምን ፈልጎ ነው? ኦርቶዶክስ ሊሆን ይሆን? እንግዲህ ለወንጌል ጉዞ ጌታ እግዚአብሔር ከረዳን ወደ መቀሌ፣ ወደ ጎንደር፣ ባህር ዳርና ኤርትራ አስቤያለሁ። ይህንን ሐሰተኛ ነብይነቴን አስፋፋለሁ እያለ ነው። ብታምንም ባታምንም በየቀኑ 2-3 ግድያዎች አሉ። ዘግበናቸው ማናቀም 2-3 እጅግ ዘግናኝ የተባለ ግድያ የኔ ኢንቦክስ ውስጥ አለ። የኔ ኢንቦክስ ውስጥ ከነ ፎቶ እጅግ የሚያሳዝን ለመንካት የሚያሳሳ ወንድ ልጅ ተገሎት፣ ሴት ልጅ ተገላታል፣ ሚስት የባሏን አስክሬን ትልክልሃለች። እባካችሁ ጸልዩልን። የብፁዕ አባታችን አቡነ ኤርምያስ መልእክት ነው። ለገዳም አባቶቻችን ያስተላለፉት መልእክት ነው። የሀገራችን ህዝብ ጨንቆታል። በኑሮ ውድነት በጦርነት እየተሰቃየ ይገኛል። ለዚህ ህዝብ እባካችሁ ጸልዩልን ብለዋል። ጸልዩልን፣ አልቅሱልን። የምናደርገው ጠፍቶናል። ለተላክ ከብዶናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶ። ሌላኛው የዘመናችን ታላቁ ጦርነት የክርስቲያኖች ጊዜ አጠቃቀም ነው። ክርስቲያን ማለት ጊዜውን በአግባቡ የሚጠቀም ጠንቃቃ ማለት ነው። የዚህ ዘመን ኦርቶዶክሳውያንስ እንጠቀማለን? ስለሱም እጅግ ጠቃሚ የሆኑ ቪዲዮዎች። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር፣ ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ሰዎች ወርቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ብሬሽ ቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮዎች እንሄዳለን። በሀገረ አሜሪካ እንዲሁም በውጭው ዓለም የኦርቶዶክስ ቤተክርስቲያናችን እጅጉን እየተስፋፋች ትገኛለች። ይህን አይነት ገዳም በአሜሪካ እየተሰራ ነው ቢባል ማን ያምናል? ብፁዕነታቸው እንደዚህ እያስጎበኙን ይገኛሉ። ይሄ 2 ኤከርስ ነው ወይኑ የተቀመጠበት ገና አንድ አመቱ ነው። በእንደዚህ አይነት ጥሩ ሆኖ በቅሎ ይታያል። አሁን በሚቀጥለው አመት ፍሬውን እንለቅማለን ብለን እናስባለን እንደ እግዚአብሔር ፈቃድ። ይሄ ቤተክርስቲያኑ ነው። ይሄ ቤተክርስቲያን ከኛ በፊት የነበረው ግለሰብ የፈረስ ማጎሪያ፣ የሳር ማስቀመጫ አድርጎ ነበር ሲጠቀምበት የነበረው እና አቧራው ከጉልበት በታች አቧራ የነበረ ያው በየቀኑ እንስሳቱ ፈረሶችና ሌሎችም እንትን ስለሚሉ ስለሚቆፍሩት መሬቱ የሀገራችንን መሬት ይመስላል። የዋልካ ጭቃ ነው፣ ዝም ብሎ ጥቁር አፈር ነው እና በቀላሉ ነው እንትን የሚል። አሁን የሳየው ይሄንን አንደኛ እንደ ቤተክርስቲያናችን ስርዓት ከምስራቅ ወደ ምዕራብ ነው አቀማምጦ ስርዓቱን የጠበቀ ነው። በሁለተኛ ደረጃ ደግሞ ትልቁን ካቴድራል እስከምንሰራ ድረስ
ለአሁን አገልግሎት ለመስጠት ይሄ ከበቂ በላይ ነው። ወደ 400 500 ሰው ይይዛል። ላይና ታች ነው። ፎቅና ያው ምድር ቤት አለው። ዋን ስቶሪ እንትን አለው። እዚያ ላይ ብዙ ሰው ይዛል። ወደ 200 ታች ያለው ወደ 200 ይዛል። ከ500 ያላነሰ በእኛ ይይዛል። ለጊዜው አገልግሎት እየተሰጠ ያለ እዚህ ነው። ስለዚህ ጥናቶቹም እውነት እየሆኑ ነው ማለት ነው። በዛ አካባቢ ያላችሁ ክርስቲያኖች እንግዲህ እንኳን ደስ አላችሁ። ልጆቻችሁንም ወደ ቤተክርስቲያኗ ጠጋ እያደረጋችሁ የመምህር ችግር አለም እየተባለም ስለሆነም ይህንን ተምረው እንግዲህ ህዝቡን እንዲያገለግሉ በዛ አካባቢ ያለውን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመልሱ ግዴታችሁንና ኃላፊነታችሁን እንድትወጡ እያልን መልእክት እናስተላልፍላችኋለን። እስራኤል ዳንሳ ወደ ሰሜኑ ክፍል በኦርቶዶክሳዊነት በብዛት በሚታወቁት ህዝቦች ጋር እጓዛለሁ ይለናል። ምን ፈልጎ ነው? ኦርቶዶክስ ሊሆን ይሆን? እንደሚታወቀው የፕሮቴስታንት ቤተ እምነት በአሁኑ ሰዓት ከፍተኛ ጭቅጭቅ ላይ ትገኛለች። ነብይነን ሐዋርያንን የሚሉትን አልቀበላቸውም እያለችም ትገኛለች። ይህ በእንዲህ እንዳለ ታዲያ ወደ ሰሜኑ ክፍል ሄጂ ይህንን ሐሰተኛ ነብይነቴን አስፋፋለሁ እያለ ነው። እንግዲህ ለወንጌል ጉዞ ጌታ እግዚአብሔር ከረዳን ወደ መቀሌ፣ ወደ ጎንደር፣ ባህር ዳርና ኤርትራ አስቤያለሁ። በተለይ በመቀሌ፣ በጎንደር፣ በባህር ዳርና ኤርትራ ያላችሁ ሁላችሁ የምስራች ቀኑ መቼ እንደሆነ እንግዲህ በቅርብ ጊዜ አሳውቃለሁ። እንግዲህ ጌታ እግዚአብሔር ከረዳን እመጣለሁ። በቅርብ ጊዜ አገለግላለሁ። የጌታ እጅ እናያለን። እዚህ በእነዚህ ከተማዎች ላይ ያላችሁ በጌታ የሆናችሁ ሁላችሁ ዛሬ ማታ አንድ ጻፉና ምልክት አሳዩኝ። ገና አብረን እናገለግላለን። ወንጌል በኃይል ይሰበካል። በርካታ ሰዎች ይፈወሳሉ። የጌታ እጅ እናያለን። ሁላችሁ እንግዲህ ይሄንን ሼር አድርሱ። በተለይ በጌታ የሆናችሁ መልካም ልብ ያላችሁ ሁላችሁ አብረን እናገለግላለን። ሐሳባችሁን አሳውቁኝ። እወዳችኋለሁ። መልካም ቆይታ። በዛ አካባቢ ያለን ክርስቲያኖች ልጆቻችሁን ከእንደዚህ አይነት ተኩላ ነጣቂዎች ጠብቁ። ምክንያቱም ዘመናዊ ጥንቆላ ይዞ ነው ወደዛ የሚመጣው። ድሮ በባህላዊ መንገድ ሲጠነቁሉት የነበሩትን ከነሱ ኮርጆ ከናይጄሪያ ከምናምን የቀሳሰመውን በዘመናዊ ጥንቆላ ህዝብን እየበዘበዘ የሚገኝ ሐሰተኛ ነብይ ነው። የሰሜኑ ክፍል ደግሞ ይህንን ቀድሞ መጠንቀቅና ማወቅ አለበት እንላለን። ጠንቋይ ቤት ነው? አዎ ነው። ምን ልርዳ? እንዲሁ ሀብታም ቢያረጉ ብዬ ነበር። እና ምን ችግር አለው? 100 ሺህ ብርና አንድ ጥቁር በግ ይዘና። እርሶም እንደኔ ቸግሮታል እንዴ? እሱ ካለኝ እኔ መጣ። ድሮ በባህላዊ መንገድ ሲጠነቁሉት የነበሩትን ከነሱ ኮርጆ ከናይጄሪያ ከምናምን የቀሳሰመውን በዘመናዊ ጥንቆላ ህዝብን እየበዘበዘ የሚገኝ ሐሰተኛ ነብይ ነው። የሰሜኑ ክፍል ደግሞ ይህንን ቀድሞ መጠንቀቅና ማወቅ አለበት እንላለን። ይህንን እንስማው። ደሃ የኦርቶዶክስ ቤተክርስቲያን አይተህ ታውቃለህ? አታይም? ለምን ጴንጤ ቸርች ለማኝ አይመጣም የሚል አሁን እዚህ ቸርች መምጣት ጀምረዋል። ይቀመጣሉ። ጥሩ ነው። ከዚህ ስትወጡ ታገኟቸዋላችሁ። ለምን ግን አብዛኛው ጴንጤ ቸርች ለምን አታዩም? ለማኝ ልክ ገና ቁጭ ብሎ ስለ ኢየሱስ እነሱም ያውቃሉ። ስለ ኢየሱስ ማሽከንጋላ ኪምባከታ ሲረከረ ይህ እጅ በዛለት ያንተ እንኳን አልበዛም። እንኳን ትንቢት ልናገረብ መለማመጃ ዳስ ስለሆነ መለማመጃ ነው። ከልቤ ነው ማወራ። ግን ሌላ ኦርቶዶክስ ቸርች ሄድ ዙሪያውን ታያለ። you have to learn መስጠትን ስለሚያውቁ ብዙ ነገር ትርፋማ ነው። ደሃ የኦርቶዶክስ ቤተክርስቲያን አይተህ ታውቃለህ? አታይም? በፍጹም። ምክንያቱም ከደሆች ጋር የተያያዘ ፕሮግራም አላቸው። የጴንጤዎስ ከደሃ ጋር የተያያዘ ፕሮግራም የለውም። በነገራችን ላይ ኦርቶዶክሳዊት ቤተክርስቲያን ደጅ ላይ ደሃ ለምን እንደማይጠፋ አስተውለህ አታውቅም? ኦርቶዶክሳዊት ቤተክርስቲያን እያንዳንዷን የመጽሐፍ ቅዱስን ቃል ከመናገር አልፋ በተግባር መኖር ስለምትችል ነው፣ አቅሙ ስላላት። ታዲያ ግን ለደሆች የሚኖሩትን እግዚአብሔር አምላክ ምን ይላል መሰለ? የማቴዎስ ወንጌል ምዕራፍ 25 ቁጥር 33 ላይ በጎችን በቀኝ ፍየሎችን በግራው ያቆማቸዋል ይላል። ታውቃለህ? ምክንያቱም ለደሆች የሚኖሩት በጎች ናቸው፣ የእግዚአብሔር ምሳሌዎች ናቸው። አየህ፣
ፕሮቴስታንት ደጅ ላይ ስትቀመጥ ምን እንደምትባል በቪዲዮ ነው ማሳይክ። ታዲያ ግን እግዚአብሔር አምላክ ለድሆች እንድትኖሩ ራሱ ድሆችን መስሎ ለእያንዳንዳችን በራችን ላይ እንደሚመጣ እንዲሁም ደግሞ በየመንገዶቻችን ላይ እንደሚገኝ መጽሐፍ ቅዱስ በዚህ ልክ ያስረዳናል። አብረን እንመልከት። በምዕራፍ 35 ላይ ማለት ነው። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ወደ ታች ወርድና 36 ላይ ታምሜ ጠይቃችሁኛልና፣ ታስሬ ወደኔ መጥታችኋልና ይለናል። አየ እግዚአብሔር አምላክ የነኝህን ያላቸውን ሐሳቦች በሙሉ እውነትም ታሞ እውነትም ታርዞ እውነትም ታስሮ እውነትም ተቸግሮ አይደለም፣ ደሃን መስሎ ነው በእያንዳንዳችን ቤት የሚመጣው። ለዚህም ነው ትችላለች፣ ታደርገዋለች፣ ልጆቿ ደጎች ናቸው ብለው በየቤተ ክርስቲያናችን በር ላይ ድሃ የማይጠፋው ማለት ነው። አንዳንድ አባባሎችን እስኪ እናስታውሳቸው። ማልኤዮ በይዳ ማጫሲያና አሲማውስ ይላል ያገሬ ሰው። ጣፋጯን ያየች ሴት ሁለቴ ሶስቴ ትደጋግማለች ማለት ነው። አየ እውነትን ሲያውቁ ጣፋጭን ሲያውቁ ህይወትን ሲያገኙ ነው የሚመላለሱት። እንዲህ አይነት ድምጽ እየሰማ እንዴት ይመጣል? ስታስብ እንዴት ይመጣል ብለህ ትገምታለህ? እስኪ ስማውማ። ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። እዛ ቤት ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። ዘርዝረው ነው ራሱ የሚሄዱት። የኔ ቢጤውን ጠቅላላ ነው የሚሰጡት። ለምን ሊገቡ። እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ባጭር አማርኛ ድኛለሁ። አዎ በጸጋ ድኛለሁ። ጸጋው የሚገባኝን ሳይሆን የማይገባኝን እኮ ነው የሰጠኝ። የሚገባኝ ሞት ነበር፣ ህይወት ሰጠኝ። ይሄንን ፍቅር ጸጋ ተቀብዬ ሳበቃ ወደ እናንተ ስዞር አሁን አክሽን የፍቅር ውጤት ነው እንጂ እውነተኛውን ተስፋ ያገኛሉ። እውነተኛውን የእግዚአብሔርን ቃል ይሰማሉ። እውነተኛውን የህይወት መንገድ ያገኛሉ ማለት ነው። ያከበረን ያሰበን ከደጁ የጠራን የአማልክት አምላክ ቅዱስ እግዚአብሔር ክብርና ምስጋና ለእርሱ ይሁን። እባካችሁ ጸልዩልን። የብፁዕ አባታችን አቡነ ኤርምያስ መልእክት ነው። ለገዳም አባቶቻችን ያስተላለፉት መልእክት ነው። የሀገራችን ህዝብ ጨንቆታል። በኑሮ ውድነት በጦርነት እየተሰቃየ ይገኛል። ለዚህ ህዝብ እባካችሁ ጸልዩልን ብለዋል ብፁዕ አቡነ ኤርምያስ። ጸልዩልን፣ አልቅሱልን። ምን አደርገው ጠፍቶናል። ለተላክ ከብሎናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግል ጨንቆኛል በእውነት በዚህ ስንለው እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኙ አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነው ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያኑ። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን። በሰላም ወጥቶ መግባት እጅጉን ናፍቆናል። ስለዚህ ሁላችንም በአንድነት ሆነን ይህን ወጣት እድሜው በከንቱ እየባከነበት ያለውን ወጣት ልንታደገው ይገባል። የሌሎቹ ዓለማት ወጣቶች የትና የት ደረጃ ላይ ደርሰዋል። የሌሎቹ ዓለማት ወጣቶች
ሁሉ ነገር ተሟልቶላቸው ሀገራቸውን እየቀየሩ ይገኛሉ። የኛ ሀገር ወጣት ግን እንደሚታወቀው በየጊዜው ጦርነት በዛም በዚህም እየተነሳ ወጣቱ ወደ ጦርነት እየተማገደ ሀገራችን ወደ ምስቅልቅልነት እየገባች ትገኛለች። ስለዚህ ዋናው ሰላም ነውና ቅድሚያ ለሰላም ሰተን ሁላችንም እንስራ። ዋናው ሰላም ነውና ቅድሚያ ለሰላም ሰተን ሁላችንም እንስራ። ሌላኛው እጅግ አደገኛውና ሁላችንም ልንዋጋው የሚገባ የሶሻል ሚዲያ ጦርነት ነው። ሌሎች ዓለማት ዜጎቻቸው ልቅ የሆነ ሶሻል ሚዲያ አይፈቅዱም። በኢትዮጵያ ውስጥ ግን እንዳለመታደል ሆኖ ልቅ የቲክቶክ ሶሻል ሚዲያ አለ፣ ልቅ ፌስቡክ አለ። በዚህ ጊዜ ታዲያ ሁላችንም ይህንን ሶሻል ሚዲያ ልንዋጋው ይገባል። ስፔሻሊ ክርስቲያኖች ይህን ነገር እንዴት እየተዋጋን ነው? አሁንም ከስራ ስንገባ ቤታችን ገብተን ስልካችንን እንጎረጉራለን ወይስ ከቤተሰቦቻችን ከልጆቻችን ጋር እናወራለን? ወሬው ይጥቀምም አይጥቀምም ማውራት አለብን። ልጆች ከሶሻል ሚዲያ ጋር አብዛኛውን ጊዜ በማሳለፋቸው የቃላት ማውጣታቸውና የወሬ ችሎታቸውም እየቀነሰ ነው እየተባለም ይገኛል። ስለዚህ ወጣቶች ልጆች ስፔሻሊ ክርስቲያኖች እዚህ ላይ ጥንቃቄ ማድረግ አለብን። ክርስቲያን በህይወቱ ጠንቃቃ መሆን አለበት። እቅድ አውጥቶ መጓዝ አለበት። ለጸሎቱ ጊዜ መስጠት አለበት። ለቤተሰቦቻችን ጊዜ መስጠት አለብን። ለቤተሰቦቻችን ደውለን ማውራት አለብን። ቤተሰብን ካልጠየቅ ይህ በራሱ ያስጠይቀናል። እነሱ በትጋት ያሳደጉንን ቤተሰቦች መተው ራሱ አንድ ኃጢአት ነው። እናትና አባትን አክብር አይደለም የሚለው ቃሉ። ስለዚህ ሶሻል ሚዲያን በአግባቡ እንጠቀም። ጊዜያችንን ለእግዚአብሔር የሚያስፈልገውን ለእግዚአብሔር፣ ለቤተሰብ የሚያስፈልገውን ለቤተሰብ፣ ለስራ የሚያስፈልገንን ለስራ እንጂ በማይረባ ሶሻል ሚዲያ ለኛ ምንም ጠብ በማያደርግልን ሶሻል ሚዲያ ላይ የማይጠቅመውንም የሚጠቅመውንም በማየት ጊዜያችንን አንግደል። የቤተሰቦቻችንን ወሬ ንቀን ሶሻል ሚዲያ ላይ የሚለቀቁ ወሬዎችን በመቃረም ምንም የምናተርፈው ነገር የለም። የቤተሰቦቻችን ጨዋታ የቤተሰቦቻችን ወሬ ይበልጣል። በሱ ስንወያይ ከቤተሰብ ጋር መቀራረብ አለ፣ ከሚስት ጋር መቀራረብ አለ፣ ከባል ጋር መቀራረብ አለ። ስለዚህ ሶሻል ሚዲያውን ተወት አድርገን ከቤተሰቦቻችን ጋር እንቀራረብ። ብዙ የጦርነት ዜናዎች ሰምተናል። አንድኛውም ዜና እስካሁን ሰላም ሊያመጣልን አልቻለም። እኔም ጨምሮ በርካታ ዜናዎችን ሰምቻለሁ። ምንም ለውጥ አላመጣልኝ። ነገር ግን ሁላችንም ክርስቲያኖች ለውጥ እንድናመጣ ከፈለግን ጊዜያችንን ሰላማዊ በሆኑ ሃይማኖታዊ በሆኑ ቪዲዮዎች ላይ ብናሳልፍ እጅጉን የተሳካ ህይወት እንኖራለን። አይምሯችንም ይስተካከላል። ሌላው አንዱ ተስተካከለ ማለት ሌሎቹንም ለማስተካከል ይሞክራል። ስለዚህ ትውልድን የሚያንጹ ስነ ምግባር ያላቸውን ትውልድ ለመፍጠር ከተፈለገ ጊዜያችንን ሁላችንም ክርስቲያኖች በአግባቡ ልንጠቀም ይገባል። እስኪ ስለ ጊዜ መምህራኖቻችን ያስተማሩትን ትምህርት አብረን እንከታተል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው፣ አውቁ ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ ነው። ስንት ሰዓት ነው ገበሬው የሚነሳው? ከሌሊቱ 10 ሰዓት። ምን ለማድረግ? በሬ ለማብላት 10 ሰዓት ነው ሌሊት የሚጀምረው። ከዚያ ሲያበላ ይቆያል። በሬ ሲያበላ ይቆይና 12 ሰዓት ሲሆን ይዞ ይመጣል ወደ ቤት። ምን ለማድረግ? ሞፈር ቀንበር ለማበጃጀት። ከዚያ እየጠራረበ ይቆያል። ብላት ከሆነ ይበላል። ከዚያ ራሱ ሞፈር ቀንበር ተሸክሞ በሬ እየነዳ ይሄዳል፣ ይጠምዳል። 3 ሰዓት ተኩል 4 ሰዓት ሻይ ቡና የለ፣ ቲክቶክ ምናምን የለ። በቃ ማረስ ነው። እያፏጨ ያሎ እያለ ማረስ ነው። በቃ አለቀ። 6 ተኩል ወይም 7 ሲሆን በሬ ሲደክምበት፣ ደክሞት እኮ አይደለም እሱ፣ በሬ ሲደክምበት ይፈታና ውሃ ጠጥቶ ድንበር እያበላ በሬዎችን ያፏጨ ይቆያል። ምሳ ሰዓት የለ፣ መቅሰስ የለ፣ ምናምን የለ፣ አለቀ። ከዚያ ይጠምዳል፣ ያርሳል።
11 ተኩል ወይም ደግሞ 12 ሰዓት ሲሆን ደግሞ በሬዎችን ይፈታና እያፏጨው ይዞ ይመጣል። አሁን ካለ ይበላል። ይሄም አይጠይቅም። አሁን ቢሆን ቆሎ ነገር ከተሰጠ ይላል። አሁን በሬዎችን እያበላ እያፏጨ ድግር ደግሞ የነገውን እየጠረበ የተሰበረበትን እያስተካከለ ይቆያል። ምሽት 2 ሰዓት በሬዎቹን በረት አግብቶ ሲጨርስ ራት ይበላል፣ ይተኛል። ስንት ሰዓት ነው ገበሬ የተኛው? ገበሬ የሰራው ስንት ሰዓት ነው? ስንት ሰዓት ነው? እና ይሄንን ነው የጊዜ አጠቃቀም ታስተምረው እንዴ? መማር አለብን ከገበሬው የጊዜ አጠቃቀም ምን ያህል እንደሚሰሩ አስቡ። ምቾት ካልጠላችሁ ለቤተ ክርስቲያንም ለራሳችሁም አትሆኑ። ምቾት ካልቀነሳችሁ፣ ለምሳሌ ማታ ላይ ፍጥጥ ብሎ በቃ ቲክቶክ እና ፌስቡክ ላይ እንዲህ ብሎ ማምሸት ምቾት ፍለጋ ነው። ክርስቶስ ነው እንጂ ፍቾት የሚሰጠን፣ እሱ ደግሞ ጧት ሌላ ምቾት ያስፈልገዋል። የማይጠገብ ደስታ ነው የዓለሙ ደስታ። እያሳዘናችሁ እየጎዳችሁ ያደነዝዛችሁ መጨረሻ ላይ ማደንዘዝ ነው። እና ማታ እንቅልፋ በጊዜ ተኙ፣ ሌሊት በጊዜ ተነሱ፣ ቅዱሳት መጻሕፍትን አንብቡ፣ ተማሩ። እንደዚያ ሲሆን ቤተክርስቲያንን ከፍ ባለልና ማቆም እንችላለን። የምትሰጡት እንዳታጡ ስሩ። ሁላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው የሚያነቅ መንቃት የሚገባን እንግዲህ አሁን ሰነፍ አትሆኑም ሁላችሁም። አሁን ለምሳሌ ስታነቡ መጽሐፍ ማንበብ ስታነቡ ተኝቶ የሚያነብሰዋል እንደዚህ ይብሎ መተኛት አቅዳችሁ ነው ማለት ነው። በቃ እንደው ልፍስፍስ ያለ የሆነ ሰው አለ። በቃ እንደው ገና በ20 ምናምን ዓመታችሁ እግሬን ያዙኝ ወገቤን ደግፉልኝ የሚል ሰው በዚህ የሶፋው መደገፊያ እዚህ ላይ ወገብ ላይ ተደርጎ ምናምን እንደዚህ ያለ ያቀማመጥ ስርዓታችሁን የመኝታ ስርዓታችሁን ካላስተካከላችሁ ተኝታችሁ እያነበባችሁ በየት ነው ለውጥ የሚመጣው? ስለዚህ አንዱ ስንፍናችን ማስወገድ ነው። ሶስተኛው እና የመጨረሻዬ ነው፣ ካለማወቅ ነው መንቃት ያለብን። ከቃሉ ጋር ናችሁን? ከምንድን ያልኳችሁ? ምን አላችሁኝ? ካለማወቅ መንቃት አለብን። ቅዱስ ዮሐንስ አፈወርቅ ድርሳን 34 ላይ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለሁሉ ሀከክ ይላል። የመምህር መታጣት እጅግ ጎጂ ተግባር ነው ይላል። የመምህር መታጣት፣ የእውቀት ማጣት የሁከት ሁሉ ምንጭ ነው ይላል። የምን ሁሉ ምንጭ ነው? የሁከት ሁሉ ምንጭ አለማወቅ። የማያውቅ ሰው የሚያደርገውን አያውቅ። እስኪ ጌታ ሲሰቅሉት ምንድን ነው ያደርገው? የሚያደርጉትን አያውቁምና በሉት። እስኪ የመጀመሪያውን ጀምራችሁ በሉት። የሚያደርጉትን አያውቁምና አይደለም የሚያደርጉትን በሉ እንጂ። ይኸው አለማወቅ ማንን እንኳን ያስደፍራል? እግዚአብሔርን እንኳን እንድንደፍር ያደርጋል አለማወቅ። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። ስለ እግዚአብሔር ቤተሰቦች አሁን ልክ የደቡብ ኦሞ ሀገረ ስብከት ሰብስቦናል። አንድ በንስሐ እንድትነቁ ለሀገረ ስብከቱ መስራት ከፈልጋችሁ፣ ለቤተ ክርስቲያን እንድትሆኑ ከፈልጋችሁ፣ አንድ ይሄን ምክንያት አድርጋችሁ ከዛሬ ጀምራችሁ የደቡብ ኦሞ ሀገረ ስብከት ጠርቶኛል፣ በንስሐ መንቃት አለብኝ፣ ቤተክርስቲያንን መጥቀም አለብኝ፣ ሰነፍ መሆን የለብኝም፣ ሰርቼ ለዚህ ሀገረ ስብከት እሰጣለሁ በሉ እስኪ። ሶስተኛ ደግሞ ምን ሆን አለባችሁ በሉ እንጂ። ጠፋኝ። ሶስተኛው መንቃት። ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው ማወቅ አለባችሁ። እስኪ ይህን ጥያቄ እንግዲህ ሰጥቻችኋለሁ። እስከ ዛሬ 3 ወር እስኪ አውቃችሁ እንድትማሩ ቢያንስ እግዚአብሔር ማን ነው? እስኪ እግዚአብሔር ማን ነው በሉ። በቃ ሰጠኋችሁ እንግዲህ እንድታውቁ። ሁለተኛ ክርስቶስ ማን ነው? ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣ። እግዚአብሔር በጊዜ ለክቶ የምህረት ቀጠሮ ሰጠ። በኖህ ዘመን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችን 120 ሰጣቸው።
20 ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።